በብዙ የኪነ ጥበብ ወዳጆች አእምሮና ልብ ውስጥ የማይጠፋ የማይረሳ ትልቅ ሰው ይዤላችሁ መጥቻለሁ። እናንተ ተኔ ዱብቲያ ናለ የከኔ ገራኪያ እናንተ ተኔ ዱብቲያ ናለ የከኔ ገራኪያ ለመጀመሪያ ጊዜ ያሳተምካት እዚህ መስከረም ሙዚቃ ቤት የታተመው ካሴት ጎበሌ ባህር ዳር አንቺ የጣላዳ እንዴት ነሽ አረጓል አብረን በናወጋ ከኪሱ ልክ እንዳወጣ ቦምብ ነው። ትልቅ እንዴ ቦምብ ምን የሚያክል ቦምብ ነው። ኧረ እባክህ በእውነት ከዛ መጣና ሸለመኝ ቦምቡን። ቅሪቴን እንግዲህ ካሴቴን የወሰደው እዛ ሰርተ የመጣው ጠቅላላ ለካሴት ተዋል። አዎ ለሙዚቃ ነው። እኔ ብዙ ጊዜ የማወጣው ሙዚቃ ላይ ነው ማሳለፍ። ከኢትዮጵያ ውጭ ወደ ደቡብ ኮሪያ ሄደ ነበረ እና ደግሞ ለእኛ ያላቸው ክብር በጣም የተለየ ነው። አባቶቻችን ባደረጉት ተጋድሎ ነው። በሙዚቀኝነት ያገለግል ነበር፣ ክራር የሚጫወት ነበርና አውቀው ነበር። ተስፋዬ ወርቅነህ የዝና ራንቺ የዝና ወዲዬ የዝና ተያቃላች የዝና ተማሪ ነኝ። እሱ ነው እግዚአብሔር ይታረቀን፣ ሰላሙን ሰጥቶን ሁላችን በፍቅር አብረን እንድንኖር የሱ ፈቃድ ይሁን ብዬ ነው የማስበው። በመላው ዓለም የምትኖሩ የደሪማክ ቲዩብ ተከታታዮች እንዳላችሁበት የሀገር ሁኔታ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በዛሬው ዕለት በኢትዮጵያ ኪነ ጥበብ እንቅስቃሴ ውስጥ ትልቅ ድርሻ ያበረከተ በተለይ ቀደም ባሉት ጊዜያት እዚህ አዲስ አበባ ከተማችን ውስጥ ባሉ ቲያትር ቤቶች ዘመን መለወጫ፣ የተለያዩ አውደ ዓመት በዓሎች ላይ በየቲያትር ቤቱ ይቀርቡ የነበሩ ዘመናዊና ባህላዊ ኦርኬስትራዎች አይረሱም። በዛም ወቅት በሀገር ባህል ድምፃዊነት በብዙ የኪነ ጥበብ ወዳጆች አእምሮና ልብ ውስጥ የማይጠፋ የማይረሳ ትልቅ ሰው ይዤላችሁ መጥቻለሁ። ይህ የባህል አምባሳደር አዲስ አበባ ከተማ ውስጥ በተለያዩ ቲያትር ቤቶች ውስጥ እንዴት እንደተዘዋወረ፣ እንዴት የት በምን አይነት ሁኔታ እንዳሳለፈ እየተጨዋወትን አብረን እንቆያለን። እንግዳዬ ታዋቂው የባህል ድምፃዊ ጥላሁን መኮንን ይባላል። ጥሌ፣ ስላገኘው እጅግ በጣም ደስ ብሎኛል። እንዴት ነህ? እግዚአብሔር ይመስገን። አመሰግናለሁ ስለተገናኘን። እኔም ደስ ብሎኛል። ከብዙ ጊዜያት በኋላ ሁለታችን በምናውቀው የጋራ ወዳጃችን አማካኝነት ነው ያገኘውህ። በጣም ጠፍተሃል፣ ግን ጠፍተሃል በሚባል ደረጃ አይደለም። ለእኔ ነው የጠፋኸው እንጂ አንተ ለካ ድምፅን አጥፍተህ እየሰራህ ነበረ። የሙዚቃ ስራዎችንም ሰርተህ ለአድማጭ ተመልካቾችም አድርሰሃል። እሱን እስቲ ወደኋላ የትኞቹ ሙዚቃዎች እንደሰራ ምን እንደሰራ ለመላው ይህንን ዝግጅት ለሚከታተለው በስፋት የምናቀርብ ነው የሚሆነው። ለመሆኑ ጥላሁን የተወለደ የታደገ ከዛን ጀምር እስቲ። የተወለድኩት ባሌ ክፍለ ሀገር ውስጥ ደሎ ሰብሮ የምትባል ከተማ ውስጥ ነው የተወለድኩት። እዛው ተወለድኩ፣ እዛው ኪነት ጀመርኳት። እዛው ባሌ ውስጥ ነው የኪነ ጥበብ እንቅስቃሴ ጀመርከው? ያው ኪነት ላቤት የሚባልበት ዘመን ስለነበር ቆንጆ ዘፋኝ በቃ ማንኛውንም ነገር በቃ ያገኘነውን ስንዘፍን ስላቤት ነው በብዛት ምንዘፍ ነው። እዛው አዮማ የሚባል ነገር አለ። ከአዮማ እንደገና አዮማ ኪነት ውስጥ እዛው እያልኩ በቃ እንዳለ በቃ ዘመናችን ከወጣትነት ማለት ከህፃነት ማለት ይችላል ከ12 ከ13 ዓመት እድሜ ጀምሮ ከዛ ጊዜ ጀምሮ
ለመጀመሪያ ጊዜ ከህዝብ ጋር የተገናኘበትን ሙዚቃ ታስታውሳለህ? አዎ ዘፈኑን ትዝ ይለኛል፣ ግን የማን ዘፈን እንደሆነ አላውቅም። እሱ ዘፈን የአብዮት መስከረም 1 ኃይለኛ ዝግጅት ነበረ፣ ሰልፍ ነበረ። እዛ ሰዓት ደግሞ በቃ የኪነት ላቤት በቃ ዘፋኝ እንደ ጉድ ነው የሚታሰሰው። በቃ ይሄ ከሌ ዘፍናል፣ ይህን ዘፈን ይዘፍናል። በቃ በጣም ይወደድ ነበር እና ከዛ ውስጥ አንድ ዘፈን ጆሮ ውስጥ ነበረ። እሱን ዘፈን ነው ለአብዮት እንትን ያቀረብኩት። ታስታውሰዋለህ? ብዙ ጊዜ ሆኖታል። አዎ እና እልል የሚል ዘፈን ነው። እልል እንኳን ደስ ያላችሁ የጭቁን መደብ አባል ሆናችሁ። እሱ ዘፈን ጊዜ ሙዚቃዎች እንደዚህ ነው። አዎ ፍቅር ይሁን የምን ይሁን ብዙቻ ደስ ስላለኝ ዘፍነው ነበረ። አሁን ግን ልክ ስለ ሀገር ያኔ በቃ ያገኘሁትን መስፈን ነው ደስ ይለኛል። እዛም መስፈን እዛም ሰርግ ቤትም እፈልጋለሁ እና ዘፈን እባላለሁ። በቃ ደስ ይል ነበር የዛን ጊዜ ዘመን። እንዴት ወደ አዲስ አበባ መጣ? አዲስ አበባ የመጣሁት መጀመሪያ ባሌ ፖሊስ ነበር የገባሁት። ገና እንትን እያልኩኝ ባሌ ፖሊስ ሄድኩና ካልቀጠራችሁኝ መስፈን እፈልጋለሁ አልኳቸው። ሲያዩኝ ልጅ ነኝ። እንዴት ነው እስቲ ሞከር አሉና አንድ በጣም መልካም ሰው ናቸው፣ ኮሎኔል ተስፋ ይባላል። ምንድን ነው የምትዘፍነው አሉኝ። አንድ ዘፈን አለኝ በቃ ዘፍኑ በልና ኮሎኔል እስቲ አዘፍነው አሉኝ። ጠሩኝ። መደር እንደው ቢሮአቸው በር ላይ ነው የዘፈንኩት። እንዴ ይሄማ በጣም ቆንጆ ድምፃዊ ነው እንዴ ይሄማ እዚህ በል ኮሎኔል ከተማ ይባላሉ። እንደው መልካም ሰው እንሳሳቸው ወሰዱኝ። ከዛ ሄድና እዚያ አልጋና ሚንስ ቤት ይመገብ፣ ደሞዙም ከዚህ ይቆረጥለት፣ ከስፖርተኞችና ከሙዚቀኞች ጋር እንትን ይሰጠው ተባለ መኝታ። ወይ በጣም ነው ደስ ያለኝ። ከዛ እየፈነጠስኩ ሄድኩኝ። ገባው አልጋ አንድ ሽቦ አልጋ በጣም አንድ ትልቅ እንትን ነው። የሙዚቀኞችም የስፖርተኞችም አንድ ላይ ነው። አንድ እንትን አንድ መኝታ ተሰጠኝ። በቃ በደስታ አሳለፍ። አሁን ለቅጥር ደግሞ መቀጠር ስላለብኝ ለመቅጠር ሲያስቡ እድሜ እንትን ነው አናሳ ሆነ። እኔ ደግሞ በቃ ተቀጥሬ ለመስፈን እንፈልገው። እዛ የቀጠሮ ላይ ሲደርስ እድሜ አልመጣም። እንዴት ይደረግ? በቃ እንደውም እዛ እሳቸው ምን አሉ፣ ሁለት እኔና ሰላማዊት የምትባል ተወዛዋዥና እዛው ሊቀጥሩን አስቡና እንትን ሲያወጡ ወደዚህ ይመስለኛል ወደ አዲስ አበባ ደውዬ እንደውለው አስፈቅደዋል መሰለኝ ስሰማ ማለት ነው። ሁለት ሰው ልቀጥር ነውና ማስታወቂያ አወጣልና ላወጣ ነው ምናምን ብሎ ሲሉ አይ ከአዲስ አበባ መቀጠር አለበት እዛ ምን ዘፋኝ አለ ብሎ ከለከሏቸው። እዛ በቃ እሳቸው ደግሞ እንደብቀውን ዝም አሉ። እኔ ደግሞ ለምን ካልተቀጠርኩ እዛ በቃ እንግዲህ ምን ላድርግ ልጄ፣ እንዴት እንደዚህ አይነት ነገር እኔ አንተ የማታውቀው ነገር አለ ልቀጥርህ ነበረ ግን ልጅ ሆንክብኝ፣ በሚቀጥለው ውስጥ መምጣት አንችልም አሉ። ትንሽ እድሜ ጨምርና ና የቀጠር ጊዜ እንትን ላራዝምልህ 1 ዓመት ደርሰና አልፈልግም አልኳቸው። በዛው አልገባም ብዬ አማተር ኪነት ባሌ ፖሊስ ማን ነው ባሌ እንትን ገባኝ። ባሌ አማተር ኪነት እዛ በቃ በጣም ተመቸኝ። እንደውም ከዛ ስወጣ ከዛ ሄድኩ። እዛ አማተር ኪነት ብዙ ጊዜ ሰራው። እዛ እየሰራው የተለያዩ ዜማዎች ስሰራ ምን ስል በጣም አሪፍ ነገር ነበር። አስበው አንድ ጓደኛዬ እንደዚህ ለምንድን ነው አንተ አዲስ አበባ የማትሄደው? እንዲህ አሪፍ ድምጽ ይዘህ እንደዚህ እኮ እዚህ ሀገር ምንም አይጠቅምም አለኝ። ምን ላድርግ እዚህ እኮ ጥሩ ነው። አይ ስለማታውቀው ነው። አዲስ አበባ ናይት ክለብም አለ እና ደግሞ ቲያትር ቤቶች አሉ። እንደገና ጦሩ ቤት በብዛት አለ። እዛ ብትሄድ ይሻልሃል። ከዛ ዜማዎች ሰበሰበን። አሪፍ ዜማዎችን አገኘን። ቀጥታ ወደ አዲስ አበባ መጣ። ስመጣ በጣም አሪፍ ነገር ነው ያለው እዚህ። ካሴትም
ሞከርኩ ወዴ ቶሎ ብዬ በቃ ናይት ክለብም ስገባ በቃ አሪፍ ሆነ። ካሴት የሰራኸው የትኛውም ቲያትር ቤት ምናምን ሳትቀጠር ነው? የመጀመሪያ ካሴትን ስሰራ ቲያትር ቤት አልገባው። እውነትህን ነው? በእውነት ሙሉጌታ አፈወርቅ ይባላል ደራሲው። ከእሱ ጋር ተገናኝቼ እሱ መስከረም ሙዚቃ ቤት ይዞኝ ሄደ እና እዛ አንድ ዘፈን ሰራው። እሱን እንደውም 85 ላይ አካባቢ እሱን ሰራው። እሱን ሰርቼ በቃ ምንም ቢዚ ሆንኩ። ናይት ክለብ፣ ሰርግ፣ የተለያየ ስራ። በካሴት አንድ ሙዚቃ ማለት በኮሌክሽን ተሰራ ከሌሎች ድምፃውያኖች ጋር ብቻዬን አንድ ሙሉ ካሴት ሰራው እኮ። አንድ ሙሉ ካሴት ሰራ። ዘመናዊ ካሴት ሰራውና እንደገና ደግሞ በዛው እንደገና የሰርግ ናይት ክለብ ምናምን ስሰራ በማል ላይ ደግሞ ሙሉ አንድ የሰርግ ስራ ሰራው። የሰርግ ካሴት የሚገርም ነው። ለመጀመሪያ ጊዜ ያሳተምካት እዚህ መስከረም ሙዚቃ ቤት የታተመው ካሴት ምንድን ነበር ርዕሱ? ወይንም እዛ ሙዚቃ ውስጥ ከተጫወትካቸው ውስጥ እስቲ የምታስታውሰው ነው? ጎበሌ ባህር ዳር አንቺዬ ጣላዳር እንዴት ነሽ አረጓል አብረን ብናወጋ የሚል አንድ ዘፈን ነበር የመጀመሪያው ላይ። በጣም ቆንጆ ነው። ሽያጩስ እውቅናውስ እንዴት ነው? ሽያጩ እንግዲህ ያው ቻንስ ይባላል መሰለኝ። ያን ጊዜ ተሰራ፣ ያው ተለቀቀ። ነገር እንትን አልነበረውም። ሙዚቃ ቤቱም ቶሎ ብዙም ሳያስተዋውቁ እንትን አለ፣ ፈረሰ ሙዚቃ ቤቱ። አቶ ይስተር አካባቢ ሰውየውም ጥሎ ተው ሙዚቃ ቤቱን፣ እንደውም ወደ ሌላ ቀየረው መሰለኝ። ከዛ እኔ የሰርግ ስራውን ግን ሶሎዳ ሙዚቃ ቤት ይባላል፣ ሙሉጌታ ሶሎዳ፣ እዛ ሰራሁት። እዛ ያው ሰራ ነበር ዘፈኑ እንኳን በሰርግ ቤትም ምንም ያው ጓደኞች ሁሉ ሰው ዘፍኖ ነበር። ምን የሚል ያው ያሁን ያሉ ስራዎች ናቸው እነሱ ነው ሪሚክስ አድርጌ የሰራኋቸው የነበሩ ናቸው። ካሴት ያኔ ካሴት ነበረ። ካሴቱን እንደገና ወደ እንትን አድርጌ ለሰርግ ቤት በቃ ያው ይሰጣል። ሰርግ ቤት ነው የሚሰማኝ ዘፈኖች እዛን ጊዜ እያለን ያው በጣም ማደላው ደግሞ ወደ ናይት ክለቡ ላይ ነው። ናይት ክለብ እሰራለሁ። እዛ እንትን እንደገና በቃ እረፍት የለም። ወደ ቲያትር ቤት እንዴት ገባ? መቼ ገባ? ቲያትር ቤት እንኳን ከ1990 ጀምሮ ነው ወደ ቲያትር ቤት ያሰብኩት። መጀመሪያ የተቀጠርኩት ቲያትር ቤት ነው። የመጀመሪያ ቀጠር የተቀጠርኩት ራስ ቲያትር ነው። ራስ ቲያትር በስንት ዓመተ ምህረት ማለት ነው? 1990ዎች 91 አካባቢ ሁለቱን መሀል ማለት ነው። እዛ ተቀጠርኩኝ። ተስፋዬ ወርቅነህ የነበሩበት ጊዜ። ተስፋዬ ወርቅነህ አሁን ጓደኛዬ ነው። የሚገርም ነገር። ኧረ እባክህ። አዎ በጣም የልብ ጓደኛዬ ነው። ነፍሱን ይማረው። ነፍሱን ይማር። እሱ ራስ ቲያትር እያለ ያው እንገናኛለን። ራስ ቲያትር እሱ በህይወት ካለፈ በኋላ ከተወሰነ ዓመት በኋላ ማስታወቂያ ወጣ ራስ ቲያትር። ቀጥታ እሱ በለቀቀበት ቦታ ላይ ነው እኔ ደግሞ አጋጣሚ ሆነ የተቀጠርኩት። የሚገርም ነገር ያኔ ራስ ቲያትር በጣም የሚወደዱ የሚደነቁ ድምፃውያኖች ነበሩ። ከነ ንዋይ፣ ከነ ኤልያስ፣ ከነ ፀሐዬ ከመሳሰሉት ከነ አስቴር ከበደ ማዕበል በኋላ እኔ ነኝ ያሉ ድምፃውያኖች መጥተው ነበር። እና አስናቀ ገብረየስ ነበሩ፣ እነ ይመኑ መንግስቴ ነበሩ። እስቲ እናስታውሳቸው። አዎ በእውነት ከይመኑም ጋራ ከአስናቀም ጋራ አብረን አሳልፈናል። እንደውም ከአስናቀ ጋር ራስ ቲያትር አብረን አንድ እሱ ዘመናዊ ክፍል ነው፣ እኔ ባህል ክፍል አብረን ሰርተናል። በጣም መልካም ሰዎች ነበሩ ልጆቹ ራሳቸው። አብረንም ብዙ ነገር አሳልፈናል። እኔ እንጃ በጣም ነው የምወዳቸው እነሱ ሁለት ልጆች ይመኑ እና ሞር ደግሞ ሞሮ እንትን ከምንም በላይ ይመኑ ባለውለታዬ ነው። ይሄ ነው ባልልም በእውነት
የማረሳቸው ብዙ ጥሩ ጥሩ ነገሮች አሉት። ከኢትዮጵያ ውጭ ነው ያለው ባለበት ይሄ መልእክት ደርሷል። አዎ አይ በጣም 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 ነው የማከብረው። አስኒ ያው በጣም ጥሩ ጎበዝ ዘፋኝ ነው፣ ጓደኛዬም ነው። ጎበዝ የግጥምና ዜማም ደራሲ ነው። አብረኸው ቁጭ ብለህ እንኳ ጥርስ አይከደንም። በቃ ሲያስቀህ ነው የሚውለው። የሚያደርጋቸው ነገር የሚፈጥራቸው ነገሮች በጣም ደስ ደስ የሚሉ ነገሮች አሉት። እንደዛ እያልን ያው ነፍሱን ይማር ተስፋዬ ወርቅነህ ብዙ ሰው ምናልባት ላያውቀው ይችል ይሆናል እንጂ በጣም ጎበዝ ክራር ተጫዋችም ነበር። ክራር በጣም ይጫወት ነበር። በጣም እንቀራረብ፣ በጣም አውቀው ነበር። እዚህ ራስ ቲያትር ከመምጣቱ በፊት 614ኛ ኮር ሙዚቀኛ ሻምበል የሚባል ጅማ አካባቢ ነበረ። አንድ የጦር ክፍል ውስጥ በሙዚቀኝነት ያገለግል ነበር። ክራር የሚጫወት ነበርና አውቀው ነበር። ተስፋዬ ወርቅነህን ነፍሱ በአጸደ ገነት ትረፍ። በጣም ጎበዝ ድምፃዊ ነበር። በዚህ አጋጣሚ ያነሳ ነው። የዝና ራንቺ የዝና ወዲዬ የዝና ተያቃቀላችኝ የዝና ተማሪ ነኝ። ስራም ላይም ጠንቃቃ ልጅ ነው ልጁ። በጣም ሲጀመር እንትን ነው ስራም ሲሰራ አትኩሮ ነው። እንደዚህ የሚል ነገር የለውም። በዛ ላይ ደግሞ ባህሪው እናት ነው። ጥሩ ጓደኛ ነው። የሚቀየርም ልጅ አይደለም። ግን ምንም ማድረግ አይቻልም። በህይወት ስላላገኘ ነው ስለማን አብረን በምድር ላይ ስለሌለ ነፍሱን ይማር ነው እንጂ ጥሩ ልጅ ነው። ሙያውም ቆንጆ ነበረ። ራስ ቲያትር እያለው ትንሽ እንትን አለኝ እዛ አካባቢ ትንሽ ከበድ አለኝና ቀጥታ ሀገር ፍቅር ማስታወቂያ አውጥቶ ነበረ። ልክ እዛ ማስታወቂያ ሲያወጣ ሄድኩና ተፈተንኩ። ስፈተን መጀመሪያ ተፈተን ከብዙዎች ጋር እንትን ማጣሪያ ተብሎ አለፍኩኝ። ሁለተኛ ማጣሪያው ላይም እንደዚሁ ተፈተንኩ። አንደኛ እንትን ማስታወቂያው ምንድን ነው የሚለው? ሴትም ወንድም አይለይም ነው የሚለው ማስታወቂያው። ለወንድ ብቻም አላለም፣ ለሴት ብቻም አላለም። እዛ ስፈተን ሁለተኛ ጊዜ እንደገና አንደኛ ሆኜ አለፍኩኝ። ደስ ብሎኝ ፈንጥሼ እንደገና ከራስ ቲያትር ወደ ሀገር ፍቅር ያው ይቅርታ ጠየኩኝ። ራስ ቲያትር መልቀቂያ እንዲሰጡኝ ለመንኳቸው። እነሱም አላስቸገሩኝም። ወዲያው ነው ከራስ ቲያትር ደብዳቤ ሰጡኝ። በፈቃዱ ለቋል የሚል ቀጥታ ወደ ሀገር ፍቅር ነው የገባት። ከዛ ወጥቼ የሚገርም ነው። በዝውውር መስኮት ሳይሆን በውድድር ነው። አይ ተወዳድሬ ነው። የዛን ጊዜ ውድድር ነው፣ ብዙ እንትን የለም። እከሌ ይምጣልኝ እዚህ ምናምን የሚል ነገር ስላልነበረ እኔ ደግሞ ሀገር ፍቅር እንጃ እንዲ በቃ ሁለቱም ቲያትር ቤቶች በጣም ድንቅ ናቸው። በጣም ወዳቸው ቤቶች ናቸው። ግን የዛን ጊዜ በቃ ራስ ቲያትር ምን እንትን ሀገር ፍቅር ያለ ነገር በቃ እኔ መርካቶ አካባቢ ስለነበር እንትን አለኝ። አዲስ ስለሆንኩኝ ለከተማው ግርግሩ ትንሽ አስጨነቀኝ እና እንትን አለኝ። የጭንቀት እንትን ሁሉ ደረሰብኝ መሰለኝ። ስገባ በዛኛው ይሄኛው ጩኸት ሆነ። ቤቱን እየወደድኩት ቀጥታ ወደ ራስ ቲያትር ነው የሄድኩት። እንግዲህ ከዛን ጊዜ ጀምሮ ሀገር ፍቅር ዛሬም ድረስ ሀገር ፍቅር አለ። አዎ ሀገር ፍቅር ያው ሀገር ፍቅር ቆይታዬ እንዴት መሰለ? የተወሰነ አመታት ሰራንና እኔ በኋላ ላይ እንደገና ደግሞ የሆነ እንትን ተፈጠረ። ቲያትር ቤቶች ውስጥ ቋሚና አሁን እኛ ቋሚ አይደለንም፣ ኮንትራት ነው የምንሰራውና ቋሚዎች ብቻ ይስሩ የሚል ደግሞ መጣ። ይሄ ነገር የመጣው በአርከበ ጊዜ ነው። አርከበ የሆነ ቋሚ ሰራተኞች ብቻ ይስሩ፣ ኮንትራቶች ደግሞ ይልቀቁታል። ተወዳድረህ አልፈ ስራ ከጀመር ከስንት አመት በኋላ? ወደ 5 አመት ምናምን። ከ5 አመት በኋላ ነው ይሄ ነገር የመጣው።
ብዙ ነበረ እንዴ ጉለታ መንደር ሁሉ ምናምን ሰርተን ማለት ዘመን ሰርተን 97 98 ላይ እንትን መጣ። በቃ ይሄ ማለት ቋሚ ብቻ ይንቀሳቀስ የሚል እዛም በዛ ሰዓት ሁላችንም ከቲያትር ቤቶች ሁላችንም ለቀቀን። ሀገር ፍቅርም ያሉ ለቀቁ። መዘጋጃም ራስ ቲያትር ሁላችን ለቀቀ ተወሰነ። ከዛ በኋላ እኔ ልክ እንደ ከሀገር ፍቅር እንደወጣው ወደ የሆነ የውጭ እድል አገኘውና ደቡብ ኮሪያ ነው ሄድኩት። ኮሪያ መሄድን ሰምቻለሁ። እሺ እዛ ወጣሁና ቀጥታ ልክ ቢያንስ 3 ወር 4 ወር አይሆነኝም ልክ እንደወጣው እድል አገኘው እንዳጋጣሚ ወደ ደቡብ ኮሪያ ሄድኩኝ። ቆየት ብዬ መለስበታለሁ። እዛው ሀገር ፍቅር ሊያዝህና ሀገር ፍቅር ያው እንደጠቀስከው 5 ዓመት ያህል በዛ አካባቢ ሰርተሃል። እንደውም በአንድ ወቅት በጣም ታዋቂና ብዙ ተመልካች የነበረው የቀለጠው መንደር ላይ እዛ ላይ ሁሉ ትሰራ ነበር። እስቲ ስለሱ አጫውተኝ። መቼም የማይረሳ ነው፣ በብዙ ተመልካቾች ልብ ውስጥ የነበረ የቀለጠው መንደር በጣም እንጃኔ ትዝታው ብዙ ነው። እንዴ አርብ በደረሰ ቁጥር እኮ መድረክ ውጭ ላይ ሆኖ እኮ ነው ሰው የሚመለከት። ሞልቷል ተብሎ ይመለስ ነበር፣ ተመልካች ሰው የሚመለስ ነበር። በጣም እንጃኔ እንደሱ አይነት ቲያትር ሙዚቃዊ ቲያትር እኔ አይቼ አላውቅም። በጣም አሪፍ ነበር የምንሰራውም እኛም ያለ ብዙ እንግዲህ እስከ መጨረሻው ድረስ እስከሚዘጋ ድረስ ሰርተንበታልና ደስ የሚል ቲያትር እንጃ መቼም እንደዛ አይነት ሙዚቃዊ ቲያትር እንጃ። በርካታ አመታት ለተመልካች በእይታ መልክ የቆየ ሙዚቃዊ ቲያትር ነው። በዛው መጠን ደግሞ እዛ ቲያትር ላይ ገነው የወጡ ሰዎች ህልፈታቸውንም ከቆይታ በኋላ ያየንበት ነው፣ ያዘንበት ነው። ከሙናዬ መንበሩ ጀምሮ ብዙዎቹ ከዛ ከመሀላችን እንትን ብለዋል በህይወት እነ ኩንዬ እነ ብዙ ናቸው። እዛ የቀለጠው መንደር ላይ ሙናዬ ፍስሀን የመሰለ በጣም ጎበዝ ተዋናይ ነበረ አሉ። አሁን ብዙ ከዛ መሀል ተጎድተውብናል። ያው ምን ታደርገዋል፣ ልብ ያዝናል። አትረሳቸውም፣ ግን ሙያቸው ልዩ ነበረ። አዎ እንግዲህ መቼም አንተ ያው ኢትዮጵያን ቃኛት እንደተባለው ቲያትር ቤቶችን በስፋት ቃኝታል። ከአዲስ አበባ ቲያትርና ባህል አዳራሽ ወይ ከመዘጋጃ ራስ ከራስ ሀገር ፍቅር እንደዚህ ተዘዋዙረ ሰርተሃል። በምሽት ክበባትም ብዙ ቦታ የሰራህ ይመስለኛል። ግን ከቲያትር ቤት በኋላ እንዶ የመተያየቱ ነገር ምናምን ብዙ የቀነሰ መሰለኝ የጠፋህም መሰለኝ እና ከዛ በኋላ እንዴት የት እየሰራ ቆየ? ከቲያትር አሁን መሰል ናይት ክለብ ነው በብዛት። ከዛም እስካሁን እስከ ቅርብ ጊዜ ድረስ በቃ ሆቴሎች ነው። ወደ ቦሌ አካባቢ እንደዚህ ራሴ ነኝ በብዛት የሚይዛቸው ሆቴሎች። አሁን ከስንት አንዴ ነው እንጂ እንትን ምለው ዲአፍሪክ ሆቴል የራሴን እንትን አቀናጅቼ እዛ ታች ቦሌ ደግሞ ላሊበላ ሆቴል ደግሞ ታች ወደ ማነው እንትን አትላስ አካባቢ ሶካም የሚባል የጉራጌት ቤት እንደገና ደግሞ አዝማሪዎች አሰባስቤ ላይ የት አድርጌ እዛም ስራ ነበር። ብዙ ቦታዎች ናቸው። ወደ በቃ እንጃ እኔ የተወሰኑ ናቸው ብዬ አልልም። እድሜ ነው በቃ ወደ 30 ዓመት ናይት ክለቦች ስለሰራው 2000 አበሻ እዛ ሰርቻለሁ። ብዙ አሁንም ረሳኋቸው ናይት ክለቦቹ። እንደው እንደዚህ ጠፋ ስትል እረሱ አልጠፋም፣ ስራ እየሰራ ነው። በቅርቡ እንደውም በኦሮምኛ አንድ ሙሉ አልበም ለቋል አሉኝ። እንደውም ዱብኪያ የምትለው ሙዚቃ በጣም ተወዶልህ የብዙ አድማጮች ጆሮ ላይ ያለች አሉኝ። እስቲ ስለሱ አጫውተኝ። እኔ አሁን የጠፋ ይመስላል። እኔ ግን ያው እየሰራው ነው። በዚህ
በዚህ አሁን 2017 አንድ ሙሉ አልበም ኦሮምኛ ለቅቄ ያለው በምነው ሸዋ ላይ ምርጥ ዘፈኖች ናቸው። ብዙ ሰው ያው አሪፍ ነው እያለ ነው የሚነግረኝ። ቆንጆ ነው፣ አሪፍ ናት። ሶ ዱቢትያ የምትባለው ዘፈን ደግሞ ልዩ ናት። ያው የደወሉ ለምን ክሊፕ አሰራለት ምናምን፣ እነዚህ ዘፈኖች እኮ የክሊፕ ናቸው። እሺ እሰራቸዋለሁ ምናምን ለልጆች ብዙዎች ቃል ገብቻለሁ። እሱ አለ አሁን እንደገና ይቀጥላል። እንደገና አለ ዱብኪያ ኖህ ጎበና ከዚህ በፊት ተጫውቷታል። ያንተ ደግሞ በተለየ መንገድ ትንሽ ሻል አድርገህ የሰራኸው ይመስለኛል ስሰማው። እስቲ ዱብኪያ እንደው መግቢያዋን በልና ለአድማጮቻችን የተወሰነችውን ደግሞ አንተ ከለቀቅከው እንትን ላይ እንጋብዛለን። እኛ በመጀመሪያ ኖህ ጎበናን በጣም ነው የማከብረው የማመሰግነውም ኖህ ጎበና ነው። ከምንም በፊት ዘፈኑን እንዲሰጠኝ ናዝሬት ድረስ ነው የሄድኩት። ናዝሬት ድረስ ሄድኩኝ፣ አገኘሁት፣ ነገርኩት። ዘፈኑን በጣም ነው የምወደው፣ መስራት ፈልጋለሁ አልኩት። አይደለም እኔ ዘፈን እንኳን ይህን ዘፈን የኔ የምትላቸው የምትወዳቸውን ዘፈኖች የኔን ዘፈኖች ዘፈናቸው ነው ያለኝ። ዘፈናቸው ከዚህ በኋላ ድምፅህም ቆንጆ ነው አለ። አሁን ግን እስቲ ዱቢትያ ይሄ ዘፈን እንደዚህ ቲቪም እንዲተላለፍልኝ እንድትለኝ ያንተ ፈቃድ ያስፈልጋል አልኩት። ምንድነው የምትፈልገው? አይ ፈቃድ ይፈልጋሉ መሰለኝ። ራሱ በቃ እና ጻፉ ደብዳቤ ጽፎ ሙሉ በስነ ስርዓት ይህን ዘፈኔ መስፈን ይችላል ሙሉ ጽፎ ፈርሞ ሙሉ ሰጠ ይላል። እንደውም ቲቪ አንድ ጊዜ እንትን ዘፈኑ ሲቀርብ እንደዚህ ስላቸው አይ ይሄው አምጥቻለሁ ብዬ ሰጠኋቸው። ለቀቁት። አሪፍ አድርገው ለቀቁት ነበረ። ብዙ ጊዜ እንትን ይል ነበር፣ ክሊፓ ተወሰኑ ይለቀቅ ነበረ እና ኖህ ጎበናን በጣም ነው የምወደው። ዘፈኑን ደግሞ ከልጅነት ጀምሮ ነው የምዘፍነው። ያው የኛ ባሌ ወደ ባሌ መስመር በጣም የሚወደድ ኒጌሌ ቦረና ምናምን ወደዛ ስለሆነ ያው የኢትዮጵያ ሕዝብ መዝሙር ነው ዘፈኑ፣ ግን በጣም ነው የሚወደደው። ዱቢትያ ማለት ምን ማለት ነው? ዱቢትያ ማለት የኔ ጉዳይ የኔ ነገር ማለት ነው። ነንድትኔ ዱቢትያ እንዳለየክኒ መራክያ አንበርባዴያ ሲደቤ ገረም ጅርታ ዳትያ እና እኔ ፈልጌ ፈልግሻለሁ ወዴት ነው ያለሽ የኔ ፍቅር በዛ ነውና ዱቢት የኔ ነገር ጉዳይ ነሽ ማለት ነው። የኔ ጉዳይ ነው። እናንተ ተኔ ዱቢትያ ናለ የክኒ ገራክያ እናንተ ተኔ ዱቢትያ ናለ የክኒ ገራክያ አንበርባ። እዚህ ሙሉ አልበም ላይ የራስህ ግጥምና ዜማዎች አሉ? የትኞቹ ናቸው? አሁን እንትን ጅማው ላይ ቦንዴ ደራሬ ያንተላ ቦንዴ ደራሬ ያንተላ ካኔ ወልፉደኔ በና ካኔ ወልፉደኔ በና ናናናናናናናማ ጎሮሪያፋ ማሾናናኑማ አላናናናናናማ ጎሮሪያፋ ማሾናናኑማ። ጅማ ኦሮምኛ። ስለ ሰርግም ተጫውታል አይደል? ሰርግ አንድ 2-3 ምናምን ራሱ አያይዤ ዘፍኛለሁ። ሚሲሮኮ አባቦኮ ሚሲሮኮ አባቦኮ ሚሲሮኮ አባቦኮ ሚሲሮኮ ናባቦኮ ሚሲሮኮ ሳፉንቱኮ ምን ማለት ነው? ሙሽራዬ አበባዬ ሙሽራዬ ይሄ ሙሽራ እንደ በአማርኛ ስንለው እንዴት ነው? ውብ አበባ የሰርግ አበባ የሰርግ ሙሽራ የኔ ቆንጆ ያው ውብ ነሽ ውብ አበባ ነሽ እንደማለት ነው። እዛ ማለት ነው። በዚህ ካሴት ውስጥ ከተሰሩት ግጥምና ዜማዎች አብዛኞቹ ያንተ ናቸው?
አብዛኞቹ የኔ አይደሉም፣ የተወሰኑት ናቸው። እዚህ ዘፈን ውስጥ አሁን ብዙ አሉ። ስንታየው በላይ አለ፣ እኔ ያለው እስቲ እናስታውሳቸው እኮ ብዬ ነው። ስንታየው በላይ አሁን ጎበዝ ዘፋኝ ነው፣ ጓደኛዬም ነው። በጣም 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 ወደው ልጅ ነው። እሱ በብዛት ዘፈኖቹን ሰጥቶኛል፣ ግጥሞችም ጽፎልኛል እሱ። ደረጀ ዘመዱ ደግሞ አንድ ኦሮምኛ እንትን ዘፈንን ሰጥቶኛል፣ የሸዋሮም ደረጀ ዘመዱ ማለት እንትናን የጋሽ ጥላሁንን ዜማ የሰራው ማለት ነው። የትኛው? አኒሲያዳን የእሱ ደራሲ ማለት ነው። የአኒሲያዳን ህዝብ ለህዝብ ላይ ተጫወተ የእሱ ደራሲ ነው ደረጀ ዘመዱ። አንድን ኦሮምኛ ዘፈን ኦካው የሚል ዘፈን ሰጥቶኛል። እና እንደዚህ እያልን ማን አቀናበረልህ? ቅንብሩን ለሁለት ነው። ዘሪሁን ኃይለማርያም እና ዮናስ መሀሪ የሚባል ጎበዝ አቀናባሪ አለ። ዘሪሁን በጣም 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 ጎበዝ ልጅ ነው። በጣም ከጸባይ ጋር ከትትና ጋር በሀገራችን በጣም ስመጥር ከሆኑ ሙዚቀኞች ጋር አብሮ የመስራት እድል ወይንም ስራዎቻቸውን የማቀናበር እድል የገጠመው ልጅ ነው። በቅርቡም ለጌታቸው ጋዲሳ ነጠላ ዜማዎች ሲሰራለት ተመልክቻለሁ እና ዘርዬ ሙያ የበለጠ አድጎ በጣም ብዙ ስራዎች የምትሰራበትን እድሜ እንዲያድልህ እመኛለሁ። በዚህ አጋጣሚ እኛም ምስጋናችን ይድረስህ። አንድ ቀን ደግሞ ከአንተ ጋር ሰፊ የሆነ ጭውውት እንደምናደርግ ሙሉ እምነት አለኝ። ስራዎች በጣም ምርጥ ናቸው፣ በርታ። ሌሎቹስ? አሁን ዮናስ መሀሪም በጣም የሚገርም ደራሲ እንትን አቀናባሪ ነው። በብዛት ትግርኛ ዘፈኖችን፣ አማርኛ ዘፈኖች በጣም ይሰራል። አልታወቀም እንጂ እጅግ እጅግ ጎበዝ አቀናባሪ ነው። እሱ ነው የተለየ ግማሹን የሰራልኝ። ዘርዬም እንደዚሁ ግማሹን ሰርቶልኝ አንድ ላይ ሚክስ ያደረገው ዮናስ እንዳለ እንትን አድርጎታል። ምርጥ ስራ አድርገው ነው የሰሩልኝ። አመሰግናቸዋለሁ በጣም። ድሮ ቲያትር ቤት መድረክ ላይ አማርኛ ሙዚቃዎች የምትጫወት እንደነበረ እናውቃለን እና እሱንስ እንዴት አደረክ? በዛስ መንገድ? እኔ አሁንም ቢሆን ሁሉንም ነው ሰራቸው። እኔ አሁን እንዲህ ባንድ እንትን ላይ አልተወሰንኩም። አማርኛ ላይ ብቻ አልተወሰንኩም፣ ኦሮምኛ ላይ ብቻ አልተወሰንኩም። ሁለቱንም ነው። ለምን ኦሮምኛም ቋንቋውን እችላለሁ፣ አማርኛም እችላቸዋለሁ። ሁለቱም በጣም ቆንጆ አድርጌ እሰራቸዋለሁ ባይ ነኝ። እንግዲህ እንደገና በናይት ክለብ ደግሞ ደረጃ ከሄድ በናይት ክለብ ደረጃ የምሰራቸው ስራዎች ብዙ ናቸው። ወላይትኛም፣ ኮንሶም፣ ከፋም፣ ኦሮምኛም፣ ጉራጊኛም አጠቃላይ የግድ የሚሰሩ ስራዎች እንሰራለሁ። ለስራው ብል አይከብደኝም ማለት ነው። እንደው አሁን ሙሉ ስራህን ሰርተህ ለአድማጭ ተመልካች አድርሰሃል። ከህዝብ ያገኘው ምላሽ እንዴት ነው? በጣም ቆንጆ ነው። አሁን የማየው ነገር ያው ሜሴጅ አለ፣ ስልኮችም አሉ። በጣም አሪፍ ስራ፣ ቆንጆ ስራ ነው። ምን ላይ ነው ሙዚቃዎች የሚገኙት? መነሻዋ ላይ ነው አሁን የለቀቁት። ለመነሻዋ ነው የሰጠሁትና ዩቲዩብ ላይ መነሻዋ ላይ በቃ እንደ ልብ ታገኘቻል። እዛ ላይ ነው ያዩ ሜሴጅ የሚያደርጉልኝ። አሪፍ ነው፣ ቆንጆ ነው፣ እንደው በቃ ምርጥ ነው እና በቃ ጨምርበት አሪፍ ነገር ስራ፣ ቆንጆ ድምፅ አለ ነው የሚሉትን። እንግዲህ የራሴን አላውቀውም። ቆንጆ ድምፅ ነው፣ ቆንጆ ስራ ነው የሰራኸው፣ ምርጥ ስራዎች ናቸው፣ በቃ አሪፍ ነገር ነው ብሎ ነው የሚሉት። እሺ አመሰግናለሁ ነው የምለው። እንደው ጋሽ ጥላሁን ይሄ አሁን ቴክኖሎጂ የሙዚቃውን ለአድማጭ ተመልካች የሚደርስበት መንገድ ራሱ ቀይሮታል። ድሮ ሙዚቃ ቤቶች ራሳቸው ግጥምና ዜማ ገዝተው የሚፈልጉትን ድምፃዊ ከሚፈልጉበት ባንድ ጋር አገናኝተው ከፍለው ሙዚቃዎችን ያሳትማሉ። አለበለዛም ግጥምና ዜማውን ሙዚቀኛው ገዝቶ ከባንድ ጋር ካስቀረጸ በኋላ ለሚፈልገው ሙዚቃ ቤት አጫርቶ ይሸጥ ነበረ። በእንዲህ አይነት መንገድ ፖስተር ተሰርቶለት ተጠባብቆ አንዱ አንዱን እንዳይሸፍን
ተነጋግረው ሙዚቃ ቤቶች ለአድማጭ ያደርሱ ነበር። አሁን ያ ጊዜ ያ ዘመን አልፎ ቴክኖሎጂ ራሱን በሌላ መንገድ ሆኗል። አዋጭነቱ እንዴት ነው እሱ? እዚህ ጋር ልዩነት አለ። እንደ መጀመሪያ ድሮ በሙሉ ነገር በሙዚቃ ቤቱ ነው። ድርሰቱም ሙዚቃ ቤቱ ይገዛላል። ዜማዎች ጠቅላላ ሙዚቃ ቅንብሩን ጠቅላላ አንተ ብቻ ነህ የምታጠናው። ከዛ በኋላ ለአንተ የሚከፍልን ብቻ ክፍያ ነው የምታደርገው። አሁን ግን በጣም ልዩነት ያለው ዜማውንም ራሴ ነኝ የምገዛው፣ ግጥሙንም ገዝቼ ለቅንብሩም ከፍዬ ጠቅላላ ያንን ሁሉ ችዬ ነው ለዚህ ውጤት ማደርሰው። በጣም ከባድ ነው። በጣም እንትን አንጡራ ሀብትህን ነው የሚቀማ። ቀላል ብር አይደለም። አልበም መስራት ማለት እንኳን አንድ 12 ዘፈን 13 ዘፈን መስራትና አንድ አልበም ለመስራት ምን ያህል አንድ ነጠላ ዜማ እንግዲህ ምን ያህል እስከ 50 ሺህ ብርም ልትከፍል ትችላለህ። ግን የፈለገ ነገር ይሁን ብዬ እኔ ደፍሬ አንድ አልበም ሙሉ ለቀኩ። ምንም በቃ ምክንያቱም ሙያው ይበልጣል ከገንዘብ ይልቅ ሙያው ላይ ስላደኩበት ደግሞ የምን 5 ሳንቲም ያወጣሁበት አይመስለኝም። አሁን ሳስበው እንዳለ የሰራሁት ስራ የሰራሁት የትም ውጭም ሀገር የሰራሁት እዚህም የሰራሁት በጠቅላላውን እዚህ ስራ ላይ ነው ያሳለፈው። አልበሙ ላይ ነው ያወልኩት። አልበሙ ግን ያው ያወጣውን ያህል አልመለሰም። ገና ነው። አዎ አልመለሰም። ቢመልስ ይመልሳል፣ ባይመልስ እንትንን አስቤው አይደለም። ምክንያቱም በቃ ካለኝ ፍቅር የሙዚቃ ፍቅር አኳያ እንትን ነው በቃ የፈለገ ነገር ይሁን ያለኝን እንትን አድርጌ አንጡራ ሀብቱን አውጥቼ ሰራሁትና በአሁን ሰዓት በሙሉ አልበም ለመስራት እና ይከብዳል። በአሁኑ ሰዓት ትንሽ ሙዚቃህን ካደረስክ በኋላ የሙዚቃ ጥሪ በአገር ውስጥ ወይም በውጭ ዓለም አልቀረበልህም? እስካሁን ድረስ አልቀረበልኝም። ያው አንድ ጊዜ መጀመሪያ ከዛ ከተጓዝኩ በኋላ እንትን አልመጣም። ያው እንግዲህ እንትን እያለ ነው የተዟዟረ ነው እንግዲህ በየእንትኑ እንደዛው እያለን እኔ ግን አላረፍኩም። አሁንም እንደገና ሌላ ስራ መስራት ስላለብኝ ወደ ሌላው ነው እኔ አሁን እሱን ትቼ እንደገና ሌላ አዲስ ስራ እንደገና መስራት ስላለብኝ እንደገና ደግሞ አዲስ እየሰራሁት ነው እንደውም ጨርሼው አልቋል ማለት ይቻላል። ሌላ አልበም? አዎ አልቋል። አዎ ጨርሻለሁ። ጨርሰናል። እንደዚህ ነው የምናደርገው። ምክንያቱም ታሪክ ነው። አሳታሚ ምናምን ብታገኝ አሁን ለአድማጭ ተመልካች ለማድረስ የፈለገ ሰው መጠቀም ይችላል። ምክንያቱም አሁን በቃ ተፈጽሞ ያለቀ እጅ ላይ ያለ ነገር ስለሆነ የሚገርም ከዚህኛው እንደገና ቀጣዩ አማርኛ ነው። ይሄኛው ደግሞ አማርኛው ባህል ነው። የአማርኛ ሙዚቃ ነው ደግሞ ሆነ ያዘጋጀው። አማርኛም ኦሮምኛም ነው ያለበት። ደበለቅ አድርጌ ነው ያደረኩት። በጣም አሪፍ። የፈለገ ሰው መጠቀም ይችላል እንደገና ከኔ ጋር። በዚህ አጋጣሚ ይህንን ፕሮግራም የሚያዩ በመላው ዓለም ያሉ በተለያዩ ቦታዎች ላይ እንደዚህ አይነት ፕሮግራም የሚሰሩ የሚያዘጋጁ አዘጋጆች የሚያሳትሙ ከድምፃዊ ጥላሁን መኮንን ጋር ተገናኝተው ህልሙን እውን እንዲያደርጉ በዚህ አጋጣሚ መልእክታችንን እናስተላልፋለን። አንተን ሊያገኙ የሚችሉበትን ስልክ እስቲ ይፋ አድርግ። እኔን ሊያገኙበት የሚችለው ስልኮች 2 ናቸው። 0911 99 62 58 እና 0911 64 19 70 በእነዚህ ጥላሁን ብለው ቢደውሉ ማንኛውም ሰው ክፍት ነው። እንግዲህ ሙዚቃ ወዳድ እንደዚህ ደክመህ ለፍተህ ወጥተህ ወርደህ ያዘጋጀውን ሙዚቃ እነሱም ተቀብለው ለአድማጮች ለተመልካቾች ያደርሳሉ ብለን እናምናለን። እንደው ቅድም ያዝ ወዳደረኩ ቦታ ልመልስና ከኢትዮጵያ ውጭ ወደ ደቡብ ኮሪያ ሄደ ነበረ። ያው በሙዚቃ ጉዳይ ነው ልትሄድ የምትችለው እና እዛ ያለው አቀባበል የሙዚቃ ስራ እንዴት ነበረ? እዛ ያየሁት ነገር ደቡብ ኮሪያኖች ራሳቸው ባህላቸው ከኛ ጋር የተቀራረበ ነው። እውነት በእውነት በጣም እኔ ያው እንዳየኋቸው ከሆነ
የኛን ባህል አይነት ነገር አላቸው። ሽልማት ራሱ አሁን መድረክ ስሰራ ልክ እንደ ኢትዮጵያውያን መጥተው መድረኳ ላይ እንደዚህ ሽልማት አዎ ብር ጠቅልለው ኪስ ምናምን ይከታሉ። አዎ መድረክ ኪስ ከዛ እንደገና መጥቶ ፊት እንደዚህ ሙልት ይላል። ልክ እንደ ኢትዮጵያውያኖች አምጥተው በቃ በስነ ስርዓት ነው የሚሸልሙ። የሚገርም ነው። እንደ ሙዚቃም ይወዳሉ፣ በጣም ሙዚቃችንን ይወዳሉ። እና ደግሞ ለእኛ ያላቸው ክብር በጣም የተለየ ነው። አባቶቻችን ባደረጉት ተጋድሎ ነው ይመስለኛል። እኔ አሁን ራሱ ሲኦል ከተማ የተባለ ዋና ከተማቸው ብቻዬን እንደዚህ እንትን ሳል ያሉ ሴቶቹ እነዚህ ድሮዎቹ በቃ ቋንቋውን አንችለውም። በቃ ፌስታል አውጥተው የሆነም በቃ ኢትዮጵያ ፍቅራቸውን ለመግለጽ ይሰጡሃል። ኢትዮጵያ በቃ በጣም ልዩ ፍቅር ነው ያላቸው እና ሳያቸው እንትን ነው ባህላቸው ምናቸውም በጣም ወደኛ የመምሰል እንትን አለ። ምን ያህል ጊዜ ቆየ? ተወሰነ ጊዜ ነው ቆየሁት። ያው እዚህ መመለስ ስላለብኝ እንጂ እዛው መስራት እንችል ነበረ። ያው የኛ ልጆች የተወሰኑት መጥቶ ቀሩ። እኔ ደግሞ ያው እዚህ ደግሞ የራሴ ፕሮግራም ነበረ። ስራዎችም እዚህ ሞጥኜ ስለሄድኩኝ እነዚህም መፈጸም አለብኝ ብዬ እንደገና ወደ ራሴ ወደ ሀገር የተመለስኩ እንጂ በደንብ ቅሪት ቋጥረህ መጣ። እንዴት ነው ቅሪቴን እንግዲህ ካሴቴን የወሰደው እዛ ሰርተህ የመጣኸው ጠቅላላ ለካሴት ተዋል? አዎ ለሙዚቃ ነው። እኔ ብዙ ጊዜ የማወጣው ሙዚቃ ላይ ነው ማሳለፍ። ምንም ይሁን ምን እንግዲህ አንዳንዴ አትለከፍ እኮ በሙዚቃ እንደው ምንም ብትል እሷ የምታበላህ ብታሳጣህ አንተ ጊዜህን ለእሷ ነው የምታሳልፈው። እንደው በውጭም በሀገር ውስጥም እንደዚህ በመድረክ እንቅስቃሴ ያጋጠመ የማትረሳው ገጠመኝ የለህም? ገጥሞኛል የተወሰነው፣ ግን የማረሳው ነገር አሁን ካሳንቺስ ሳይፈርስ እና ህንፃ ሳይሰራበት ጁፒተር አካባቢ 5 ዶርስ የሚባል ቆይቷል ዘመኑ። ኢህአዴግ ገብቶ ገና ባልተረጋጋበት ሰዓት ላይ ነበርና 5 ዶርስ በጣም የሞቀ ሰፈር ነው። እዛ ናይት ክለብ ሰራ ነበረ እና የጎንደር ዘፈን ነው የምሰራው የነበረ። እሺ ብን ያለ ሰፈር ነው። በባህል ነው የምሰራው። በባህል ነው እየሰራን ያለ ነው እና የፖሊስ ካፖርት ለብሶ መጣ። ሚዝናን ነው። በቃ መጣ። አየኝ ቀጥ ብሎ። እኔ እየሰራው ነው ራሴ በቃ አይንን ጨፍኜ እየሰራው ነው። በቃ ኦዲየንስ ምናምን በቃ ሙልት በቃ ደስ ይላል። እኔ እየሰራው እያለ መጣ። ቀጥታ እንዲሰገልጥ መጣ ወደ እኔ ሳየው ኦኬ የዘፈኑ እኔ ራሴ መጣ። ከኪሱ እጁን አላወጣም። ከኪሱ ልክ እንዳወጣ ቦምብ ነው ትልቅ እንዴ! ቦምብ ምን የሚያክል ቦምብ ነው! ኧረ እባክህ በእውነት። ከዛ መጣና ሸለመኝ ቦምቡን። አዎ ትቀልዳለህ። እግዚአብሔር ሰጠኝ። ሲሰጠኝ ምንድን ነው የተሰማኝ? ደስ ነው ያለኝ። እኔ እንዴ ትልቅ ነገር ሸለመኝ። እኔ በቃ ደስ አለኝ። በዚህ ያለው ማይክ በዚህ ከበድ ይላል ቦምቦ እንደዚህ ቻስኳት እና እየሰራው ሙዚቃው ጎንደር ነው ቢገሩ ነው እየፈጠነው ታታም ነው የሚለው እና እየሰራው ከኋላ እየቀዘቀዘብኝ ሪትሙ መጣ። ታታም እያለ እንጂ ጎንደር ሆኖ ወደ እንትን ገቡ፣ ወደ ባህል ወሎ ድረስ ገቡ። ዞር ብዬ ሳያቸው ማንም ተደናግጠዋል። ጓደኞች ግራሩ ተደናገጡ። ምን በቃ እንዲሁ እንደረገበ ዘፈኑ አለቀ። እዛ ምንድን ነው እሱ በቃ ተዳናት። ሰውን ቁጭ ይጥለዋል ይወረውረዋልን ብለው አሰቡ እኮ ኦዲየንሱ። ምንም አልመሰለኝም። እኔ አጨረስኩ ዘፈኑን። ያው ቀዝቀዝ ብሎም ስለነበረ ጨረስኩ። እንካ አልኩት።
ሽልማት ይመለሳል እንዴ? አይ ጭንጋዳ ጥሎኝ ሊጠፉ ነው ሙዚቀኞች መሰለኝ። እንድል አድርገው ወይ ወደዚህ ያለው ወደዚህ ያለው። እሺ ስለዚህ ማድረግ ያለብኝ በቃ ማይኮን እንዲያዝ ልጆች ሁሉ እንትን አሉ፣ ደነገጡ። ያላሰቡት ነገር ስለነበረ ፊት ለፊት ነው መጣ ሰጥቶኝ ፊት ለፊቴ ነው ቁጭ ያለው ወንበር ላይ እንዴ። እሱ ስሜቱ ምንድነው? ፍቅሩን ነው። ያን ሰዓት ብዙ ብርም ላይኖረው ይችላል። ማስበው በዛ ሰዓት ብር የለውም እርግጠኛ ነኝ። በቃ ደስ ብሎታል ስሰራ። በቃ ወደደ። እንዴት ነው ስሜት ሁሉ በቃ በደስታ ነው የመጣው። በቃ ያለችውን በቃ ኪሱ ያለውን ነው የሰጠኝ። እንደው ተመልካች ፍረድ እንጂ እኔ ከመውደድ ጋር አገናኘው። በእውነት እኔ ግን በጣም በቃ አሳዘነኝ። እንዴት እንዳሳዘነኝ እኔ እንዲህ ልነግርህ አልችልም። ከዛ በቃ አመሰግናለሁ ብዬ ስልክ እንትን እንዳያስኩኝ እንካ ሰጠሁት። ብድግ ብሎ ነው ተቀበለኝ። ዘፈኑ ሲያልቅ ወጥቶ የነገርየው ሙያዊ እውቀት ለሌለው ሰው እንዲህ አይነት ነገር ቢሰጥ ሊፈጠር የሚችለውን ነገር በጣም ከባድ ነው። ልጆቹ ምን አሉኝ? ያው እንዲህ አንተ ያማልኝ ምናምን ያለኝ ክቡር ልጆቹ፣ እንዲህ ዝም ብለህ ትቀበላለህ? ልክ አይደለም፣ ጤነኛ ነህ እንዲህ አንተ ምናምን አለኝ። እንዲህ እኔ እንደ ደስ ብሎኛል። በቃ አንተ ምን አስጨነቀ? በቃ ተናደደ። ምን ብሎ ከፋው። አይ ምንም ችግር የለውም እኮ ይቀላል፣ ያልተፈታ ነገር ነው፣ ምንም ነገር አታስብ ምናምን አልኩት። እዛ እንደገና ወደ ሙዚቃችን ተመልሰን ያን ጊዜ ሰዓት እላፊ እስከ 10 ሰዓት እስከ 1 ሰዓት ነበረ ሰዓት እላፊ። ያቺ ሰዓት ቶሎ ሰርዘን የምንጨርስባት ስለነበረች ማታ መወያያ ሆነ። የሚገርም ነው። የሚገርም ገጠመኝ ልታቃመሰን ነበር። ምን በቃ ማታ ስንት ነገር ወረደብኝ እና እንደዛ አይነት ገጥሞኛል። አዎ በምሽት ክበብ በጣም ብዙ ነገር አለ። ተስፋዬ ካሳማ እንደ ቀለደው ቀልድ አለ። ሰውየው ገብቶ ሲጠጣ ያየዋል፣ ሲዘፍን ያየኛል አለ። መጨረሻ ላይ እጁ ኪሱ ከቶ ወደ እሱ ሲመጣ በቃ ሊሸልመኝ ነው ደህና ሊሰጠኝ ነው እያልኩ አለ ዘፍናለሁ አለ። መጨረሻ ላይ በጆሮ ተጠግቶ ልክፈልህና በእናትህ ዝም በላለኝ አለ። ተስፋዬ ካሳ ነው እንደዚህ የቀለደው። ራሱ ነው የሚቀልደው ራሱ የማይቀልደው። እና ናይት ክለብ ላይ በጣም በርካታ የሆኑ ገጠመኞች አሉ። ሌላ ሳንድ ትጨምርልን እባክህ ካለ። ቦብ ከባድ ነው። አዎ አይ እሱ አሉ ነገሮች በዛን ጊዜ። አንድ ጊዜ ደግሞ ጎፈር አድርጌ እንትን ነው ብሔረሰብ ነበረ የምሰራው። ያው ብሔሩ በጣም የሚያምር እንትን ነው እና ከኋላ የለካ ጫማም እንደዚህ ሰፊ ጫማ ነው ያደረኩት እና እየሰራሁ ነው። መጥቶ ይሸልሙኛል፣ ያም ይሸልመኛል። ያው ስጋ እየተበላ ነው። ውስኪው በዚህ ነው እንዳለ በቃ ትልቅ ስራ ነበር እና እየሰራሁ ነው። መሀል ላይ እንትን እየዘፈንኩ እያለሁ ገባሁ መሀላቸውን እየገባ ዛብቼ እየዘፈንኩ ያለ ቧቱ እንትን ሰፊ ስለነበር እንትን በጣም ከምንም በላይ ህይወትን የሚያስጠላ ነገር ጨመሩብኝ። ዘፈኑን ትቼ ወደ መድረክ ገመዱን ጥዬ ምን ገባ ብዬ ጫማ ውስጥ ለካ እንትን ትልቅዬ እንትን ቀዝቃዛ እንትን በረዶን የጨመሩበት የውስኪ እንትን የበረዶ ማን እንደሆነ እንግዲህ አንዱ ያነሳኛል፣ ያቅፈኛል፣ አንዱ እንደዚህ ያነሳኛል። በዛ አንስተውኝ እያለ ለካ አንዱ ተንኮለኛ እንትን ጨመረብኝ፣ ትልቅ በረዶ። እኔ ጫማ ውስጥ ምን ገባ ብዬ ማይኩንም ጥዬ መድረኩን እንዲህ ጫማውን ሳልፈው እንዲህ አይነትም ተንኮል ተሰራ። ይወዳሉ አንዳንድ ኦዲየንስ ይወድህና የሚሰራ ስራ ከበድ ይላል። እሱ አይነት ገጥሞኛል። የሚገርም ነው። የሙዚቃ መሳሪያ ትሞክራለህ? የሙዚቃ መሳሪያ ብዙ ሞክሬ ነበረ። መሰንቆም ገዝቼ ቤት አሁን ቁጭ አድርጌዋለሁ። ኪቦርድ ገዝቼም እንደዚሁ ኪቦርድ ሞካክራለሁ፣ ግን ብዙም በቃ አልመጣልኝም፣ ተውኩት እንጂ ሞከር ታደርጋቸዋለህ። ድምፁ ላይ ነው በብዛት ማተኮር ነበር። የራስህን ባንድ ለሰርግ ለምሽት ስራ ምናምን እንደዚህ አይነት ነገር አላሰብክም? አርኬም ነበረ። ያውን ኪቦርድም ገዝቼ ነበረ እንደዚህ እንትን አደረኩና
ከሱ ይልቅ በነፃነት ምክንያቱም አሁን የኛው ትንሽ ችግር የነበረው የመሳሪያ ማስቀመጫው ራሱ አስቸጋሪ ነው። ቤት ስቶር ይፈልጋል። እኔ ደግሞ በነፃነት መጨናነቅ አልፈልግም። የከሌ ለምን ብዬ የጓደኞችን አንዱን አምጣ ይሄንን አምጣ ስራ ሲመጣልኝ በቃ አንስቼ የኔን ኪቦርድ ራሱ መልሼ ሸጥኩት። መጨናነቅ አልፈልግም። ባለኝ በጓደኞች ስራ አለ ብዬ ያንን ነገር አድርጌ ተናደረኩት። እንደውም አሁን ነፃ ነኝ ከምንም። መሳሪያ ተቃጠለ በጣም ብዙ ጊዜ ከጓደኞች የማየው ነገር ስለነበር ያ ከሚሆን ከጓደኞቼ ያው ከፍያ ስላሉ ከፍለህ በአንድህን ይዘህ ትሄዳለህ። ስጨርስ እኔ መልስላቸዋለሁ። ያን ውስጤ እንትን የነበረውና ሞከርኩት። መጀመሪያ ኪቦርድ ገዛው። ከዛ ደግሞ እንደዚህ ገዛለሁ ብዬ አስቤ ነበር። ግን አይ ሳስበውም ብዙ ጨናነቅ ነው። መልሼ ሸጥኩት። ጋሽ ጥሌ እንደውም ስለ ቤተሰብ ህይወት እስቲ ያጫውተኝ። ስንት ልጆች አሉ? እንተዋወቃቸው እስቲ ባለቤትህንም። በሁለት ልጆች አሉኝ። እግዚአብሔር ይመስገን። ትዳር አለኝ። ጥሩ ህይወት ላይ ነው። እግዚአብሔር ይመስገን። በጥሩ ደስ በሚል ህይወት ውስጥ ነው ያለሁት። ክብር ይስፋ ለሥላሴ። እግዚአብሔር ይመስገን። ልጆች በምን ደረጃ ላይ ይገኛሉ? እሱ ነው አሁን ደስ የሚለው ነገር። እንደለፋኸው የልፋትህን ዋጋ የሚሰጥህ ዘርህን የሚሰበስብልህ እግዚአብሔር ነው እና ሴቷም አሁን ጥሩ ደረጃ የመጀመሪያ ልጄ የመጀመሪያ ዲግሪዋን የዛሬ 2 ወር አካባቢ 2-3 ወር አካባቢ ተመርቃለች። እንደገና ሁለተኛ ዲግሪዋን ደግሞ በዚህ ወር ውስጥ አሁን ሰኔ ላይ መብራን ትፍቀድ ትመረቅልኛለች። ወንዱ ደግሞ ያው እንግዲህ 11 ነው። ደግሞ እሱም ደግሞ ቀጣዩ የእሷን ዱካ ይረግጣል። እንደዛ ነው። ባለቤትም በትምህርት በጣም ጠነከረች እንደሆነ ሰምቻለሁ። ባለቤትም ከዲግሪ ወደ ማስተርሷን ጨርሳ ያው ተመርቃለች። የሚገርም ነው። እግዚአብሔር እንግዲህ መልካምና ደጉን ሁሉ ለእናንተ እንዲያደርግ እመኛለሁ። እግዚአብሔር በጤና እንዲጠብቅልህ እመኛለሁ። በመጨረሻም ቀረ የምትለው ነገር ካለ እስቲ እድሉን ልስጥህ። ቀረ እንኳን ብዬ አልልም። ያው የምወደውና የማፈቅረው ያው አርት ነው። ሙዚቃ ማለት የሙዚቃ ስራ ቢያንስ እንደ ድሮ አልሆንልህ እያለን ነው እና በጣም እየቀዘቀዘ ነው። እሱ ላይ ትንሽ ምን እንደነካው አላውቅም። የነበረውን ስሜቱ በጣም ወርዷል። ስራዎችም ወርደዋል። እንደገና የሙዚቃ ተፈላጊነታችንም በጣም የቀነሰ ነው። ምን እንደሆነ አላውቅም። በቃ በሙዚቃ ዓለም ውስጥ መኖር አሁን እንዴት እንደሆነ እንጃ። ይሄን ነገር ማስተካከል የሚቻል ቢስተካከል ጥሩ ነበር። ምክንያቱም አስበው እነ ጋሽ ጥላሁን እነ ጋሽ ማሙድ ይሰሩት የነበረ ከዛ ደግሞ እነ ኤፍሬም ታምሩ እነ ጸጋይ እሸቱ እነዚህ የመጣ 90ዎቹ 50ዎቹ እንዲህ እያለ አሁን ያለንበት ደረጃ ላይ ስናሳላውና ስናየው ትንሽ እንጃ በጣም ቀዘቀዘብኝ። ያ እንደገና እንደው ቢያፈራ ጥሩ ነገር ቢኖረው ሙዚቃ ጥሩ ስሜትን ቢሰጥ እሱን ነው የምለው። ከዛ ባሻገር እንግዲህ ሀገራችንን ሰላም ያደርግልን እሱ ነው። እግዚአብሔር ይታረቀን፣ ሰላሙን ሰጥቶን ሁላችን በፍቅር አብረን እንድንኖር የሱ ፈቃድ ይሁን ብዬ ነው የማስበው። ሙዚቃም ለመስራት ለመስማትም የሀገር ሰላም ያስፈልጋል። እውነት ነው እና አሜን። እንግዲህ ያው በተለያዩ ቲያትር ቤቶች በመድረክ ስራው እጅግ የምናውቀው የምንወደው ድምፃዊ ጥላሁን መኮንን ካለበት አፈላልጌ
ይዤላችሁ እንግዲህ ባያችሁት መንገድ አቅርበናል። በሚቀጥለው ጊዜ በሌላ ፕሮግራም ከሌላ እንግዳ ጋር እስካገኛችሁ ድረስ ሀገራችንን ሰላም ያድርግልን። ሰላም ሁኑልን። አሜን።